እንዴት አላችሁ የኢትዮ ታይምስ ቤተሰቦች? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አማራ ክልል ባህር ዳር ከተማ አቅንተዋል። በባህር ዳር ቆይታቸውም የባህር ዳር ከተማን የኮሪደር ልማት እንቅስቃሴ እንደተመለከቱ በማህበራዊ ትስስር ገጻቸው አጋርተዋል። ተፈጥሮና የሰው ጥበብ ተዋህዶ ባህር ዳርን ይበልጥ ውበቷን እያወጡት ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ በማለትም በማህበራዊ ትስስር ገጻቸው አጋርተዋል። ጠቅላይ ሚኒስትሩ ይህንን በተመለከተ ያስተላልፉትን መልእክት ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን። በዛሬው ዕለት ከጠዋቱ 4 ሰዓት ተኩል አካባቢ በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ በፍቼና ጓጽዮን መካከል ባለው የመንገድ ክፍል አሊደሮ ላይ ሾፌርና ረዳቱን ጨምሮ የአንድ አውቶቡስ ሙሉ ተሳፋሪዎች በሸኔ ኃይሎች ታፍነው መወሰዳቸው ተሰምቷል። ይህ መረጃ በተመለከተም በዝርዝር የምናስደምጣችሁ ይሆናል። ዛሬ ሰኞ የመቀሌ ከተማ መጠነኛ የእንቅስቃሴዎች መረጋጋት መታየቱን ከስፍራ የወጡ መረጃዎች አመልክተዋል። የሸቀጣ ሸቀጦች ግብይትም ተጧጡፎ ቀጥሏል። ጥሬ ገንዘብ ከባንክ ለማውጣትም ረጃጅም ሰልፎች እየታዩ ነው። መቀሌ ከተማ የተሰሙትን መረጃዎችንም በዜናችን በዝርዝር እናስደምጣቸዋለን። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉንም አስታውቋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ በፕሬዝዳንት ትራምፕ ውሳኔ የአሜሪካ ድምጽ ራዲዮ ቪኦኤ ስራ ማቆም እንደጀመረ መሰማቱ፣ ለምግብነት የማይውል ጨው በማምረት ወደ ህብረተሰቡ ሲያሰራጩ የነበሩ አካላት በቁጥጥር ስር መዋላቸውን፣ በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ እየተንቀሳቀሱ ነው መባሉ፣ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወንበዴ ቡድን አባላት ናቸው ያሏቸውን ከ200 በላይ የቬንዙዌላ ተወላጆችን ከአሜሪካ ማባረራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ቻይና የሶማሊላንድን መገንጠል አልፈልግም ስትል አስታውቃለች። ቻይና ሶማሊላንድና ታይዋን እያደረጉት ያሉትን ግንኙነትም በጽኑ ተችታለች። ከቅርብ ጊዜያት ወዲህ ተገንጣይ አገራቱ ትብብራቸውን ለማጠናከር እንደሚሰሩም በተለያየ መንገድ ሲገልጹ ነበር። ይሁንና በሶማሊያ የቻይና አምባሳደር የሆኑት ዋንጊዩ ግንኙነታቸውን ተገንጣይነትን ለማስተዋወቅ የተጠነሰሰ ነው ብለውታል። በዓለም ላይ ያለው አንድ ቻይና ነው፣ ታይዋንም የቻይና አንድ አካል ናት። በርካታ ሀገራት የቻይናን አንድነት ይደግፋሉ ያሉት አምባሳደሩ መሰረታዊው እውነትም ይሄ ነው ብለዋል። አክለውም የሶማሊያ ሉዓላዊ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሊያ ፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ሶማሊያ ፍልስጤማውያንን ለማስፈር ከአሜሪካና እስራኤል ጋር እየተነጋገረች ነው በሚል የወጣውን ዘገባ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስትር አህመድ ፊቂ ሌሎች ህዝቦችን ሶማሊያ ግዛት ውስጥ የማስፈር ሀሳብን ፈጽሞ አንቀበለው ማለታቸውን ሮይተርስ ዘግቧል። ፊቂ ፍልስጤማውያን በመሬታቸው ላይ በሰላም እንዳይኖሩ የሚያደርግን ማንኛውም ሀሳብ ሶማሊያ ውድቅ ታድርገዋለች ብለዋል። ሶማሊያ ይህን አቋሟን የገለጸችው የአሜሪካና እስራኤል ባለስልጣናት የጋዛ ፍልስጤማውያንን አፍሪካ ውስጥ ለማስፈር ከሶማሊያ፣ ሶማሊላንድና ሱዳን ባለስልጣናት ጋር እየተነጋገረች መሆኗን ዓለም አቀፍ የዜና ምንጮች መዘገባቸውን ተከትሎ ነው። የሶማሊላንድ የውጭ ጉዳይ ሚኒስቴርም በዚህ ዙሪያ ከአሜሪካና እስራኤል ጋር ምንም ግንኙነት እንዳልተደረገ መናገሩንም ሮይተርስ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን አስታውቋል። ትናንት መጋቢት 7 ቀን 2017 ዓ.ም 23 ዜጎችን እንዲሁም ዛሬ መጋቢት 8 ቀን 2017 ዓ.ም ደግሞ 30 ዜጎችን በአጠቃላይ በካምፑ የነበሩትን 53 ዜጎችን እንዲመለሱ ማድረግ መቻሉም ተገልጿል። ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያኑ ከማይናማር እገታው ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸውን ጠቁሟል። ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ የተደረገው ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር መሆኑን አስታውቋል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎችን ወደ ሀገራቸው መመለስ መቻሉንም ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ በዛሬው ዕለት ከጠዋቱ 4 ሰዓት ተኩል አካባቢ በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ በፊቼና ጓጽዮን መካከል ባለው የመንገድ ክፍል አሊደሮ ላይ ሾፌርና ረዳቱን ጨምሮ በአውቶቡስ የተጫኑ ተሳፋሪዎች በሙሉ በሸኔ ኃይሎች ታፍነው መወሰዳቸው ተሰምቷል። በዚህ ምክንያትም ሙሉ የመኪና እንቅስቃሴ ቆሞ የነበረ ሲሆን አሁን ላይ እንቅስቃሴው መቀጠሉን ከሾፌሮች አንደበት የተሰኘው የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል።
ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አማራ ክልል ባህር ዳር ከተማ ማቅናታቸው ተሰምቷል። ዛሬ ባህር ዳርን ከተማ የኮሪደር ልማት እንቅስቃሴ ተመልክቻለሁ ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አጋርተዋል። ተፈጥሮና የሰው ጥበብ ተዋህዶ ባህር ዳርን ይበልጥ ውበቷን እያወጡት ነው። ከተማዋን የንግድና የቱሪዝም ማዕከል ለማድረግም አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ በማለትም 6 ነጥቦችን አስቀምጠዋል። አንደኛ ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተና ውስጥ ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች ሲሉ ነው ዶክተር አብይ መልእክታቸውን ያስተላለፉት። በሁለተኛ ደረጃ ደግሞ የጣና መከፈት የማስተሳሰር ወይም ኮኔክቲቪቲ መርሃችን መገለጫ ነው። የልማት ስራዎቻችን መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናል። ለብዙ ዘመናት ከከተማው ተለያይቶ የነበረው ጣና ወደ 8 በሚደርሱ ቦታዎች ከኮሪደሩ ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተማዋን ነፋሻማ አድርጎታል ብለዋል። ሶስተኛ ነባር እሴት ላይ አዲስ እሴት መጨመር በመደመር መንገድ ብልጽግናን ለማረጋገጥ በነባር እሴቶቻችን ላይ አዳዲስ እሴቶችን ጨምረን መገንባት አለብን። ባህር ዳር የጣና ሐይቅና የአባይ ወንዝ መገናኛ ናት። ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎች አሏት። በዚህ ላይ የኮሪደር ልማቱ ተጨማሪ ውበት ሰጥቶታል ብለዋል። አራተኛ የአካባቢ ተቋማት ፈጠራ እየጨመሩ ልማትን እንዲያሳልጡ ማድረግ በባህር ዳር ኮሪደር የለበሱት ንጣፎችና የቆሙት መብራቶች በአካባቢው ተቋማትና ባለሙያዎች የተዘጋጁ ናቸው። በቀጣይም አካባቢያዊ ክህሎቱንና አቅምን መጠቀም የበለጠ መለመድ አለበት ሲሉ ዶክተር አብይ አህመድ መልእክታቸውን አጋርተዋል። አምስተኛ ባህር ዳርን የስፖርትና የቅርስ ቱሪዝም መዳረሻ ማድረግ በጣና ዙሪያ ያሉት ታሪካዊ ስፍራዎች ከጣናና ከአባይ ጋር ተያይዘው የተሰሩት ወደቦችና መናፈሻዎች፣ የባህር ዳር ዓለም አቀፍ ስታዲየም፣ የአባይ ዘመናዊ ድልድይና ሌሎችም ልማቶች ባህር ዳርን የ21ኛው መቶ ክፍለ ዘመን የንግድና ቱሪዝም ማዕከል እያደረጓት ነው ሲሉ ነው ዶክተር አብይ አህመድ በአምስተኛ ደረጃ መልእክታቸውን ያስተላልፉት። ስድስተኛ የአመራር አርአያነት አመራር ሰርቶ የሚያሰራ ቀድሞ የሚያስከትል መሆን አለበት። የአማራ ክልል ፕሬዝዳንት የራሳቸውን ጽህፈት ቤት አካባቢ አስተካክለው ኮሪደሩን በመስራት አርአያ መሆናቸው ትምህርት የሚሆን ነው ሲሉ ዶክተር አብይ አህመድ አስከትለዋል። ባህር ዳር ከዚህም በላይ መስራት የምትችል ናት። ይሄ መጀመሪያዋ እንጂ የመጨረሻው አይደለም። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩ ማትጋት፣ ንግድን፣ ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡም ከአመራሩም ይጠበቃል በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳር የኮሪደር ልማትን አስመልክቶ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ወደ ቀጣዩ መረጃችን ስናልፍ ዛሬ ሰኞ የመቀሌ ከተማ መጠነኛ እንቅስቃሴዎች መረጋጋት መታየቱን ከስፍራው የወጡ መረጃዎች አመልክተዋል። የሸቀጣ ሸቀጥ እቃዎች ግብይቱ ተጧጥፎ እንደቀጠለ ነው። የዋጋ ንረቱም ጨምሯል ሲሉ ነዋሪዎቹ አመልክተዋል። ጥሬ ገንዘብ ከባንክ ለማውጣት ረዣዥም ሰልፎች ይታያሉ ያሉት አስተያየት ሰጪዎቹ ካለፉት ቀናት ውጥረቱ ረገብ ማለቱንም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ የአሜሪካ ድምጽ ሬዲዮ ቪኦኤ ስራ ማቆም መጀመሩ ተሰምቷል። አላስፈላጊ ወጪ እየፈሰሰበት ነው የተባለው ቪኦኤ በጀቱ እንዲሰረዝ ተወስኖ 1300 ሰራተኞቹ የግድ ረፍት ደብዳቤ ተሰጥቷቸዋል። የአሜሪካ ድምጽና ሌሎች በመንግስት የገንዘብ ድጋፍ የሚደረግላቸው ሚዲያዎችን የሚቆጣጠረው ዩኤስ ግሎባል ሚዲያ ወይም ዩኤስኤጂኤም ስራዎችን በከፍተኛ ደረጃ እንዲቀንስ ፕሬዝዳንት ዶናልድ ትራምፕ የስራ አስፈጻሚ ትዕዛዝ ሰጥተዋል። በዚህም ቪኦኤ በ83 ዓመታት ውስጥ ለመጀመሪያ ጊዜ ስራውን አቁሟል ነው የተባለው። በፌብሩዋሪ 12 2025 ዓ.ም ፕሬዚዳንት ዶናልድ ትራምፕ የአሜሪካን የውጭ ፖሊሲ ግንኙነቶች ለማቀላጠፍና ለማማከል በማቀድ 14211 የፕሬዚዳንታዊ ትዕዛዝ ፊርማ መፈረማቸው የሚታወስ ነው። በትግበራውም የአሜሪካ ድምጽ ቪኦኤ እናት ድርጅት ዩኤስ ግሎባል ሚዲያ ኤጀንሲ ዩኤስኤጂኤም ውስጥ ከፍተኛ የአሰራር ለውጦች አድርጓል። ቪኦኤ በየዓመቱ የ267.5 ሚሊዮን ዶላር በጀት እንዲሁም ራዲዮ ፍሪ ኢሮፕ አርኤፍኢ እና ራዲዮ ላይብረሪ አርኤል 142.2 ሚሊዮን ዶላር ከአሜሪካ መንግስት ሲበጀትላቸው እንደቆዩ መረጃዎች ያሳያሉ። ቪኦኤ ስራውን የጀመረው በፈረንጆች 1942 ዓ.ም ሲሆን የጦርነት ጊዜ የፕሮፓጋንዳ መሳሪያነት እንዲያገለግል ታሳቢ ተደርጎ ነው። አርኤፍኢ አርኤል ደግሞ 1950 ላይ ስራ የጀመሩ ሲሆን ዋነኛ ዓላማቸውም ለአሜሪካ የቀዝቃዛው ጦርነት የስነልቦና ጦርነት አካል ለማድረግ እንደነበርም ተገልጿል።
ወደ ቀጣዩ መረጃችን ስናልፍ ለምግብነት የማይውል ጨው በማምረት ወደ ህብረተሰቡ ሲያሰራጩ የነበሩ ግለሰቦች በቁጥጥር ስር ውለዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ሸጋ ሺማና ልዩ አዮዳይዝድ ጨው በሚል ህገወጥ የንግድ ስም ለምግብነት መዋል የሌለበትን ጥሬ ጨው አዮዳይዝድ ጨው በማለት በሐዋሳና በለኩ ከተሞች በድብቅ ሲያመርቱ እጅ ከፈንጅ የተያዙ ሲሆን የህገወጥ ተግባር በሚከናወንበት ስፍራ በተደረገ ፍተሻ የማምረቻ ቁሳቁሶች ተመርተው ለማሰራጨት የተዘጋጁ ለምግብነት የማይውል ጨውና በተለያየ የንግድ ስም የተዘጋጁ ማሸጊያዎች መገኘታቸውን አስታውቋል። ከቀናት በፊት 49 የጨው አምራች ስሞች መዘርዘራቸውና ህዝብ እንዳይጠቀም መገለጹም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ በርካታ የአውሮፓ ሀገራት አስገዳጅ ወታደራዊ ውትድርናን ተግባራዊ ለማድረግ እየተንቀሳቀሱ ነው ተብሏል። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በቅርቡ ሁሉም በአዋቂ ዕድሜ ላይ የሚገኙ ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ እቅድ ለፓርላማ አቅርበው እንደነበርም ይታወሳል። ከፖላንድ ባለፈ ፈረንሳይና ጀርመን የሩሲያ ወረራ ፍራቻን ወታደራዊ ወጪያቸውን ለማሳደግና አስገዳጅ ብሔራዊ ውትድርናን ምልመላ ገቢራዊ ለማድረግ አቅደዋል። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነቷን ልታቋርጥ እንደምትችል መነገሩን ተከትሎ የዩክሬን ሁኔታ እንዳይደገም በመፍራት የአህጉሩ ሀገራት ማንኛውንም ጥቃት በመጋፈጥ የራሳቸውን አቅም ለማጠናከር የግዴታ ወታደራዊ አገልግሎትን እንደገና ለማስጀመር እያሰቡ ነው። ነገር ግን ፈረንሳይና ብሪታንያን ጨምሮ ብዙ ሀገራት ወታደሮችን ለመመልመልና ለማቆየት እየታገሉ ነው። ወታደራዊ ተንታኞች በግዴታም ሆነ በፈቃደኝነት አንዳንድ የውትድርና አገልግሎትን ወደ ነበረበት መመለስ የበለጠ ከባድ ሊሆን እንደሚችል እየተናገሩ ነው። ዩጎብ የተሰኘው የህዝብ አስተያየት የሚሰበስበው ተቋም ባሰባሰበው ድምጽ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች የግዴታ ወታደራዊ ምልመላ አገልግሎት እንዲጀመር ይደግፋሉ። በአንጻሩ ጣሊያኖችና ብሪታንያዎች በጉዳዩ ላይ ተከፋፍለዋል። 53 በመቶ የሚሆኑት ስፔናውያን በበኩላቸው አስገዳጅ ወታደራዊ ምልመላን ይቃወማሉ። ብዙ አውሮፓውያን ሀገራቸውን በጦር ሜዳ ለመከላከል ዝግጁ እንዳልሆኑም ጥናቶች ያሳያሉ። በህብረተሰቡና በወታደራዊ ኃይሎች መካከል ያለውን ትስስር የምታጠናው ፈረንሳዊት ባለሙያ ቤኔዲክት ቺሮን በሊበራል ማህበረሰብ ውስጥ ወታደራዊ ገደቦችን ማድረግ ፈጽሞ የማይቻል ነገር ነው ይላሉ። ባለሙያው አክለውም ወረራ እስካላጋጠመ ድረስ ወታደራዊ አገልግሎት ለመስጠት ፈቃደኛ ያልሆኑ ዜጎችን የሚቀጣ መመሪያ ማውጣት ከፖለቲካ አንጻር ኪሳራ ሊያስከትል እንደሚችልም ተናግረዋል። አብዛኞቹ የአውሮፓ ሀገራት ከቀዝቃዛው ጦርነት በኋላ የግዳጅ ወታደራዊ ምልመላን የሰረዙ ሲሆን ግሪክ፣ ቆጵሮስ፣ ኦስትሪያ፣ ስዊዘርላንድ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ኖርዌይ እና ቱርክ በበኩላቸው አሁንም ብሔራዊ ውትድርናን ገቢራዊ ማድረጋቸውን ቀጥለዋል። የጀርመን አዲሱ ቻንስለር ፍሬድሪክ ሜርዝ ወታደራዊ ወይም የማህበረሰብ አገልግሎት ላይ ወጣቶች መሳተፍ እንዳለባቸው እምነታቸው መሆኑን ተናግረዋል። ብሪታንያ በበኩሏ የወታደራዊ ወጪን ማሳደግና የአውሮፓ ሀገራት ወታደራዊ ትብብር እንዲጠናከርም እያስተባበሩ ይገኛሉ። በ2001 ዓ.ም አስገዳጅ ብሔራዊ ውትድርናን ያስቀረችው ፈረንሳይ አገልግሎቱን ድጋሚ የምታስጀምርበትን መንገድ በመቃኘት ላይም ትገኛለች። የወታደራዊ ጥናት ባለሙያዎች አውሮፓ አሁን እየሰጋበት የሚገኘውን የሩሲያን ጥቃት ለመከላከል አሁን በአህጉሩ ካሉ 1.47 ሚሊዮን ወታደሮች ተጨማሪ 300,000 ምልምሎች እንደሚያስፈልጉትም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የወንበዴ ቡድን አባላት ናቸው ያሏቸውን ከ200 በላይ ቬንዙዌላውያንን ከአሜሪካ አባረዋል። ኤልሳልቫዶር 238 ትሬን ደ አራጓ የተሰኘ የወንበዴ ቡድን አባላትን 40,000 እስረኞችን በሚይዝ ማረሚያ ቤቷ ውስጥ እንደምታስር አስታውቃለች። የኤልሳልቫዶር ፕሬዚዳንት ናይብ ቡኩሌ 238 ትሬን ደ አራጓ የተሰኘ የወንበዴ ቡድን አባላትን ያሳረፈው የአሜሪካ አውሮፕላን ሳን ሳልቫዶር መድረሱን በማህበራዊ ትስስር ገጻቸው ላይ አስፍረዋል። 23 ኤምኤስ 13 የተሰኘ ዓለም አቀፍ የወሮበላ ቡድን አባላትን በማዕከላዊ አሜሪካዋ ሀገር መድረሳቸውንም ጠቁመዋል። የቬንዙዌላው የወንበዴ ቡድን ትቴን ደ አራጓ ዜጎችን አፍኖ በመውሰድ በዘረፋና በግድያ የተሰማራ መሆኑም ተገልጿል። ፕሬዚዳንት ትራምፕ በጦርነት ጊዜ የሚታወጅ ሕግን ተጠቅመው ስደተኞችን በገፍ እንዳያባረሩ በአሜሪካ የፌዴራል ዳኛ ጄምስ ቦስበርግ የተላለፈባቸውን የእገዳ ውሳኔ ጥሰው ነው እርምጃቸውን የወሰዱት። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ግን በአንድ ከተማ የሚገኝ አንድ ዳኛ የውጭ ሀገር ስደተኞችን የጫነ አውሮፕላን ከአሜሪካ መሬት እንዳይወጣ መከልከል አይችልም፣ የእገዳ ውሳኔው ህጋዊ አይደለም በሚል ተከላክለዋል። ቃል አቀባዩዋ የፌዴራል ዳኞች የአሜሪካ ፕሬዚዳንት በውጭ ጉዳዮች ላይ የሚያሳልፏቸውን ውሳኔዎች የመቀልበስ ስልጣን እንደሌላቸው መናገራቸውንም ሮይተርስ ዘግቧል። ፕሬዚዳንት ትራምፕም የዳኛውን የእገዳ ውሳኔ ጥሰዋል ወይ በሚል ለቀረበላቸው ጥያቄ ልነግራቸው የሚችለው እነዚህ መጥፎ ሰዎች መሆናቸውን ነው የሚል አጭር ምላሽ ሰጥተዋል። ትራምፕ 227 ዓመት የሆነውንና አሜሪካ ጦርነቱ ስትገባ የሚታወጅ ህግ የተጠቀሙት የስደተኞች ቁጥር መብዛትና ወንጀሉ መበራከቱ
ከጦርነት ጋር ስለሚስተካከል ነው በሚል ነው። አሜሪካ ይህን ህግ ለመጨረሻ ጊዜ ተግባራዊ ያደረገችው በሁለተኛው የዓለም ጦርነት ወቅት ጃፓናውያንን ለማባረር እንደነበረም የቢቢሲ ዘገባ አውስቷል። የ78 ዓመቱ ፕሬዚዳንት ባለፈው ቅዳሜ የ1798ቱን ህግ ተጠቅመው ያልተለመደ ጦርነት ከፍተዋል ያሏቸውን የቬንዙዌላ የወንበዴ ቡድን አባላት ከአሜሪካ እንደሚያባረሩ መናገራቸውም ይታወሳል። የፌዴራሉ ዳኛ ጄምስ ቦስበርግ ስደተኞቹን የማባረሩ ሂደት መለዮ ከማይለብሱ ጋር የሚደረግ ከጦርነት የከፋ ጦርነት ነው በሚል የትራምፕን ውሳኔ ለ14 ቀናት አግደውት ነበር። ዳኛው ውሳኔያቸውን ባሳወቁበት ወቅት ቬንዙዌላውያኑን የጫኑ አውሮፕላኖች ወደ ኤልሳልቫዶር ጉዞ መጀመራቸውን መስማታቸውን በመጥቀስም አውሮፕላኖቹ ወደ አሜሪካ እንዲመለሱ አዘው ነበር። ትናንት በማግስቱ የኤልሳልቫዶር ፕሬዚዳንት ናይብ ቡኬሌ በኤክስ ትስስር ገጻቸው ቬንዙዌላውያኑን የጫኑ አውሮፕላኖች ሳልሳልቫዶር መግባታቸውን የሚያሳይ ምስልን ሲያጋሩ ዘግይተዋል በሚል በዳኛው ላይ ተሳልቀዋል። ከአሜሪካ ወደ ኤልሳልቫዶር የተላኩት የትሬንደ አራጓ ወንበዴ ቡድን አባላት 40,000 እስረኞችን መያዝ ወደሚችለው የሽብርተኞች ማረሚያ ቤት እንደሚገቡም ፕሬዚዳንት ቡኬሌ አስታውቀዋል።